አልহামዱሊላህ ይሄን ቪዲዮ በተለይ ለሁሉ አረብ ሀገር ላሉት እህት ወንድሞቼ አድርሱልኝ ማለት ነው። ምክንያቱም እንግዲህ ትናንትና አይታችኋል። አንዲት እህቴ ከሆነ ኮንትራት ነበረሽ ከኮንትራት ጠፍታ ወጣ 5 ወር አረቡ ከተደበረባት በኋላ አውቶ ጣላት። ሀበሻው ተቀበለኝ አለችው። ተቀበላትና እንግዲህ ካረቡ ጋር ግንኙነት አላት። አረብ ነው ባንጋሊ ነው አላቅም። ከሱ ጋር ግንኙነት አላት። ከዛ በኋላ ልክ ከሀበሻው ጋር ተገናንታ 1 ወር ሞልቷት የ4 ወር እርጉዙና አይታችኋታል አይደለ? የ4 ወር እርጉዙና መጣ ልጁ እኔ ከሀበሻ ነው ያረገዝኩት ያረቡ ልጅ አይደለም እያለች እንግዲህ አዋጡልኝና ወደ ኢትዮጵያ ወደ ሀገሬ ልግባ እያለች ነው። አስባችሁታል? በመጀመሪያ ደረጃ የመዳም ቅመሞች ልብ አድርጋችሁ አዳምጡኝ። ኮንትራት ከሄዳችሁ አትጥፉ። በራሳችሁ ማትተማመኑ ከሆነ በራሳችሁ ኮንትሮል ማታረጉ ከሆነ ራሳችሁን ማትቀጡ ከሆነ ለሆነ ነገር የምትታለሉ ከሆነ ለብልጭልጭ ነገር አትውጡ። ገባችሁ? ኢጃዛ የሚያስጠፉት ራሱ ለወንድ የሚሸጡ አሉ። ኢትዮጵያዊ ለወንድ የሚሸጡ ገባችሁ? እናንተን ይናጋገራሉ፣ ወስደው ይሸጧቸዋል። እነሱ የተወሰነ ገንዘብ ያገኛሉ፣ ቁጭ ብለው ይበላሉ። ኢጃዛ ቤቶች ራሱ ወላሂ። ስለዚህ አትውጡ። ራሳችሁን ኮንትሮል ማታረጉ ከሆነ ጎመን በጤና ለምን በዚህ ደረጃ ተሳቀቃላችሁ? ለምንስ በዚህ ደረጃ ቤተሰብ ታስነሳላችሁ? ለምንስ በዚህ ደረጃ ያንድ ብሔር ናችሁ ትብላችሁ? ኮሜንት እያነበብኩ ነበረ። ታስብሉናላችሁ። ስለዚህ ራሳችሁን ኮንትሮል ማታረጉ ከሆነ በጭራሽ አትውጡ። ይቅርባችሁ። ኖ አይ እኔ ራሴን ኮንትሮል አረጋለሁ እኔ ለራሴ ኃላፊነት ወስዳለሁ ብላችሁ የምታስቡ ከሆነ ሃይምሯችሁ የበሰለ ከሆነ ውጡ። ከዛ ውጭ ግን ወጣችሁ ማንም ሰው ለሚጨማለቅባችሁ የማንም ሰው የስሜት ማብረጃ ሆናችሁ ከዛ በኋላ ደግሞ ለራሳችሁ ቤት ሳይኖራችሁ ለራሳችሁ ንብረት ሳይኖራችሁ ለራሳችሁ ኢጃዛ ማረፊያ ሳይኖራችሁ እንደገና ምን ትሆናላችሁ? መታችሁ የማንም ለሃጫምና ለምቦጫም ወንድ ማረፊያ ትሆናላችሁ። ኦኬ። ስሜቱን ካበረደ በኋላ ምን ይልሻል? ልጅ ታረግዣለሽ ከዛ ውጭ ብሎ ወሮ ይጥልሻል። አሁን ዘመናዊ ቲክቶክ መጥቷል። ቲክቶክ ላይ መተሽ ትሰጫለሽ። አገር ቤት እንዴት ነው የምትገቢው? ቤተሰብ እንዴት ነው የምታገኙ? የከሌ ልጅ ስትባይ ራሱ ሸማይዝሽም። የከሌ ልጅ እኮ እንደዚህ ብለ አረብ ሀገር ሄዳ ዲቃላ ይዛ መጣሽ ስትባይ ትንሽ አይደብራችሁ? ትንሽ በዚሁ አጋጣሚ ልንገራችሁ፣ ወደኛ አገር ዱባይ ነው ምናምን ሄዳ ያመጣሽ ልጅ ኦኬ፣ ከኛ አገር ማለት ነው። አስባችሁታል ሰው እንዴት እንደሚያገላት? ገባችሁ? ልጁ ማለት ነው የተሰረቀ ልጅ ያምራል። ልጁ እንዴት አባቱ እንደሚያምር ወላሂ አረቡን ቁጭ ማለት ነው ከዱባይ ነው ይዛ የመጣችሁ። ግን በቃ ሰው የሚቀላቀላት የለም። ለምን ካላችሁ አባቷ ማሻአላህ አላህ ይርሐመው ኡስታዝ ነው ሞቷል። ቤተሰቦቿን በጣም ኢማን ያላቸው ዲን ያላቸው ቤተሰቦቿ የተከበሩ ነበሩ። እሷ መታ ግን እንዲያውም ለዛም ያዋረደቻቸው ለመጀመሪያ ጊዜ ተሳስታ አይደለም። አግብታ ሄደች፣ ልጆች ያሏት ልጅ ነበረች። በሷ ስተት የተነሳ ትልቅ እህቷ የንትን ዘር ሲል ትዳሯን ፈትታ የመጣች ልጅ አለች። ለምን እህቴን ባልየው የዛችኛዋ ባል ሲሰድባት ለምን እህቴን ትሰድብብኛለህ ብላ ማለት ነው። እና እህቶች ወላሂ ከምሬ ነው እንታረጉትንና ማታረጉትን ሰው እየለያችሁ ሂዱ። በአላህ ዝም ብላችሁ በቃ አረብ ሀገር ስትመጡ ጭንቅላታችሁ ተደፍኖ ጭንቅላታችሁ ክሬዚ ሆኖ ዝም ብላችሁ ዳችሁ ስትጋደሙ ራሱ ሸማይዛችሁ ለዛውም ለአረብ ለዛውም እንዴት ነው እናንተ ራሳችሁ እንዴት አስባችሁት ነው? እኔ መጣው ሸቃላ ነው አይደለ? ሸቅዬ ገንዘቤን ሴቭ አርጌ መሄድ ካለብኝ እሄዳለሁ እንጂ ይቅርታ አርጉልኝ እኔ ከማርም አረብ ጋር አልጋደምም። ሁላችንም አረብ ቤት ሰርተናል። የእናንተ ደግሞ በዛ አስጠላ እጅጃለ የዚህ የትራንስፖርት አዋጡልኝ ወደ ኢትዮጵያ ሊሄድ የማንንም ልጅ ይዘሽ ወደ ኢትዮጵያ ራሱ ስትገቢ ለቤተሰብ አታስቢ? የኛ ሀገር ሰው ደግሞ የነቃ አይደለም። እንኳን እንደዚህ ሰርተሽ እንዲያው ነው
እና ራሳችሁን አታስንቁ እህቶቻችን። ለምን የምታረጉት ነገር አሁን በዚች ልጅ ያልተሸማቀቀ የመዳም ቅመም የለም ወላሂ ዛሬ ሁሉ ሰው አፈርኩ በዚች ልጅ የተነሳ ሰላማችን አጣን በዚች ልጅ የተነሳ ባሌ እንደዚህ አረገን እያሉ ቲክቶክ ላይ አጀንዳ ሆኗል። እቺ ልጅ መነጋገሪያ ሆናለች። አስባችኋል? ለምንድነው በዚህ ደረጃ ራሳችሁን የምታስንቁት? ለምን አይበቃም? ለምንስ በዚህ ደረጃ ሁሉንም ሰው አታክ ታስደርጋላችሁ? እናንተ ሂዳችሁ ተንዘላዝላችሁ ወዳችሁ ፈቅዳችሁ ስሜታችሁ ላይ ካናታችሁ ላይ ወጣችሁ ሂዳችሁ በሰጣችሁት ሁላችንም እንሰደባለን። አያችሁ? ለቤተሰብ አሁን የዚች ቤተሰቦች ምንድነው ያሉ? ከቤታችን እንዳትመጣ የሷ ቤተሰቦች ከቤታችን እንዳትመጣ ማየት አንፈልግም። ከበዛው በተግማማሽበት እዛው ትግማማ። ለሷ መኖሪያ የላትም። ምን ላይ ነው ያለችው? ሀዲቃ ውጭ ላይ መሰለኝ። አውሮፓ ቢሆን ማለሽ መንግስት ቤት ይሰጣችኋል፣ ሰፖርት ያደርጋችኋል። ቁጭ ብላችሁ ልጆቻችሁን ታሳድጋላችሁ። በሐራምም ወለዳችሁ በሐላልም ወለዳችሁ ሰፖርት ያደርጋችኋል። ለምን? እናንተን አይደለም የሚፈልገው ልጁን ይፈልገዋል። ልጁ ዜጋ ነው። እናንተ ሐራም ወለዳችሁ እዚህ ችግር የለውም። ለምን? ልጆቹ አድገው ነገ ወዲያ አገሩን ይጠቅማሉ ብለው ስለሚያስቡ። እናንተስ አረብ ሀገር ሆናችሁ ለራሳችሁ ኢጃዛ ቤት የሌላችሁ። አሁን እቺ ልጅ ኢጃዛ ቤት ኢጃዛ ቤት የላትም። ኢጃዛ ቤት ሳይኖራት ግን ሂዳ ስሜቷን ለ5 ወር ተደበረባት አረቡ። ከዛ በኋላ ሀበሻ ቤት መጣች። ሀበሻው ደግሞ ትዳር አለው፣ የራሱ ላይፍ አለው። ሌላ ኢጃዛ ቤት አስጠጋት። ሂዶ ሲፈልግ ይደበርባታል። መጨረሻ ላይ ምን ሆነች? አልፈልግሽም ብሎ አወጣት። ልጁ የሀበሻው ነው። እናንተ በግራችሁ ነው እንደምታስቡት። ልጁ የሀበሻው አይደለም፣ ልጁ የአረቡ ነው። አረብ ጋር ተጋድማ ያመጣችውን ልጅ ደግሞ ይሄ ልጅ የመቀበል ግዴታ የለበትም። ምን አገባው እሱ? ለምን እሷ ወዳ ፈቅዳ ፈልጋ ባመጣችሁ ለምን እሱ ምን አገባው? እና አንዳንዴ እህቶቼ አብዛኛዎቹ አፈርን፣ ተሳቀቅን፣ ተሸማቀቅን እያላችሁ ነው። አይኖ ያናዳል። እኔም ተናድጃለሁ። ግን አትናደዱ። አንዲት እሷ ባረገችው እኛ መታሰብ ካለብን የራሳቸው ጉዳይ። ማንም የፈለገው ማለት ይችላል። ራሳችሁን ዝቅ አታድርጉ። ደግሞ አንዳንዶች አላችሁ ስትመጡ የመጣችሁበትን ዓላማና ኢላማ ረስታችሁ ወንድ ኢትዮጵያ አታችሁ ነው እንዴ? ያገራችሁ የፈለገ ነገር ደሃ ቢሆን ያገርሽ ልጅ አታገቢም? ነገ ወዲያ ብትወልጅ እኮ የት ነው? ኢትዮጵያዊ ነው። በኮንፊደንስ ታወሪያለሽ። እናንተ ግን ሄዳችሁ ጭራሽ አሁንማ ከባንጋሌ ጋር ከምን ጋር እንዲው ብቻ እናንተ ስሜታችሁ ለምን? ወላሂ ለምን? በእናንተ የተነሳ እኮ እኛ አፈርን። በእናንተ የተነሳ እኛ ተሸማቀቅን። በእናንተ የተነሳ እኛ ዝቃልን። እንዴ አንዲት እህቴ በኮሜንት እየጻፈችልኝ ነበር። ባሌ እናንተ አረብ ሀገር የሄዳችሁ ሰዎች ለአረብ እንደዚህ ትደረጋላችሁ ብሎ አለ። አሁን ከስደተኛው ቤት እያወራች ነበር። በእንደናዚህ ጨምላቃ ሴቶች የተነሳ ሁሉም ሰው ነው የሚሰደበው። ስለዚህ ሶሻል ሚዲያ ላይ የምታወሩትንና የማታወሩትን እየለያችሁ ምቱ። ሁለተኛ ደግሞ እኔ በጣም ከምታናዱኝ ነገር ስሜታችሁ ካናታችሁ ላይ ካለ ከሀገራችሁ ላይ አትውጡ። አስፈላጊ አይደለም። እኔ በራሴ ማልተማመን ከሆነ ስደት ሀገር ወጥቼ ዓላማና ኢላማ ከሌለኝ በቃ ማለት ገንዘብ እንዴት አድርጌ ሰርቼ ቁፍጥን ብዬ ደብቄ መውጣት እንዳለብኝ ካላወኩ መሰደድ የለብኝም። ትሰደዳላችሁ እንደዚህ። አሁን በጣም ስልችት ያለ ቲክቶክ ላይ ነው ደግሞ። አሁን እቺ ልጅ ነገ ወዲያ እንዴት ብላ ነው ቀና ብላ የምትሄደው? ለምን በየዩቲዩብ በየቲክቶክ ፎቶዋ ተፖስቷል። አስባችሁታል? እና ሴት እህቶቻችን አስተውሉ። መውጣት ብቻ አይደለም፣ መሰደድ ብቻ አይደለም። እኛ በፊት ስንሰደድ የብርም ጥቅም ስለማናቅ ብሩም ትንሽ ነው፣ ስለ ብርም አናቅም። ገንዘቡን እንይዘዋለን፣ ለሰው እንልካለን። እኛ ያዝን አልያዝን ምንም መስሎ አይታየንም። ለምን? ስለማናቅ። አሁን ጊዜው ተመቻችቶላችኋል። አካውንት ከፍታችሁ አስተካክላችሁ ምን ብላችሁ ነው የምትወጡ? አልሐምዱሊላህ በሉ። እንደኛ ጉልበታችሁ ዝም ብሎ አልተበዘበዘም። ስለዚህ የመጣችሁበትን ዓላማ እወቁ። በአላህ ዝም ብላችሁ እየከፈታችሁ እየሰጣችሁ እኛ በእናንተ የተነሳ አንሰደብ።
ገባችሁ? እናንተ ባረጋችሁት ነገር ሁላችን መሰደብ የለብንም። ሁላችን መወቀጥ የለብንም። የአረብ ሀገር ሴት እኮ እንደዚህ ናት፣ አይ የአረብ ሀገር ሴት እኮ እንደዚህ ናት። እብድ መባላችን ላይ በቃ እናንተ ደግሞ አታሳብዱ። ጮኸን ስናወራ አይ አረብ ሀገር ደርሳ የመጣሽ እኮ እብድ ናት። ይሄን ነው ኢትዮጵያ ላይ ሄዳችሁ ወላሂ ታዘቡ። እንደዛ ነው የምትባሉት። ለምን? ጮኸን ስለምናወራ፣ ብሶ ስላለብን፣ ቁጭ ስላለብን፣ ብዙ ነገር ችለን ስለምንሰራ። እኔ 2 ዓመት ያክል የጨው ውሃ እየጠጣው ሰርቻለሁ። ወላሂ ለአዚም ኦክቶበር ማለት ነው። እኔ መውጣት ጠፍቶኝ አይደለም፣ ወረቀት አለ፣ ህጋዊ ነኝ። ግን አላማ የሚባል ነገር አለ። አሁን አንዳንድ ሰዎች አብረውን የነበሩ አላማቸውን ዘንግተው ከማንም ወንድ ጋር ሄደው እየተፎነደዱ የነበሩ ሰዎች ቲክቶክ ላይ እየለመኑ ነው። ለምን? የዛን ጊዜ ስንመክራቸው ምን ስንላቸው ገንዘብ ያዙ እንደዚህ በሉ፣ አይ እናንተ ፋራ ሲሉን ነበር። የለኛ ፋርነታችን ጠቅሞናል። ገባችሁ? ስለዚህ እየመጣችሁ እየተገለበጣችሁ እየሰጣችሁ እኛንም አታሰድቡን። ኦኬ? እፈሩ። እናንተ ባረጋችሁት ደግሞ ሌላው ሰው መሸማቀቅ የለበትም። እስኪ ለሌላው ሰው ራሱ አታሸማቅቁ እንዴ! እች ልጅ ማጨራሽ አታፍርም። አገር ሼት ነው። አገሯን፣ ሰፈሯን፣ ቤተሰቦቿን እንዳለ በፈጣሪ እኔ ለሷ አበድኩ፣ እኔ ለሷ ዘገነነኝ። ልጁ የሀበሻው ነው። ከሀበሻው ጋር ስንት ወር ነው የቆይሽ? 1 ወር። ልጁ ደግሞ አስወጥቶ ጥሏታል። ስለዚህ ስርዓት አድርጉ።